የ2026 ዓለም ዋንጫ ፍጻሜ ጨዋታን በተመለከተ ከስፔን ካምፕ የተሰሙ ትኩስና አንገብጋቢ መረጃዎችን አሰማችኋለሁ። በዚህ ሰዓት የባርሴሎና አሰልጣኝ ስለ ላሚን ያማልና ስለ ስፔን ምን አለ? የስፔን ያ ብርቅዬው ስኳድ የ2010 ስኳድስ ስለሱ ምን እየተወራ ይገኛል? ኩኩሪያ ምን ተናገረ? ስለዛሬው ጨዋታ እነዚህን አስተያየቶች ማጋራችሁናል። ቤቱን ፎሎ፣ ቪዲዮ ላይክ፣ ሼር ይደረግ። ሐምሌ 12 2018 ዓ.ም ሰላም ጤና ይስጥልኝ የተከበራችሁ የስፖርት ቤተሰቦች፣ የዓለምን ትኩረት የሳበው ታላቅ የዓለም ዋንጫ የፍጻሜ ጨዋታ ጥቂት ሰዓታት ብቻ ቀርቶታል። ከዚህ ታሪካዊ ፍልሚያ በፊት ከስፔን ብሔራዊ ቡድንና ከባርሴሎና ክለብ የተሰሙ እጅግ ማራኪ መግለጫዎችንና አዳዲስ መረጃዎችን እንደሚከተለው አጠናክሬ አቅርቤላችኋለሁ። የላሚን ያማል አስደናቂ ብስለት። የባርሴሎና ፕሬዝዳንት ጆአን ላፖርታ ስለ ወጣቱ ኮከብ ላሚን ያማል ሲናገሩ ላሚን ያማል እውነተኛ ሊቅ ነው። እንደነዚህ ያሉ ትልቅ መድረኮች ላይ ጨርሶ ስለማይናወጥ የሱን አመለካከት በደንብ አድርጌ እወደዋለሁ። አክለውም በዚህ ዕድሜ ከእድሜዎቹ በላይ እጅግ ደፋርና በሚያስደንቅ ሁኔታ የበሰለ ድንቅ ተጫዋች ነው። እናም የዛሬውን የፍጻሜ ጨዋታ ልክ እንደ ማንኛውም ተራ እግር ኳስ ጨዋታ አቅልለው እንደሚጋፈጥ ሙሉ እምነት አለኝ ሲሉ ተስፋቸውን ገልጿል ማለት ነው። በሌላ በኩል የቼልሲው ተከላካይ ወደ ሪያል ማድሪድ የፈረመው ማርክ ኩኩሪያ አርጀንቲና እንዴት መክታት እንደሚቻል ሲጠየቅ የሚከተለውን ቀጥተኛ ምላሽ ሰጥቷል። አርጀንቲናውያን ኳስ እንዳያገኙ ማድረግ አለብን። ዋናው ስራችን ኳስ በእኛ ቁጥጥር ስር ማዋልና ከነሱ ቁጥጥር ስር ማውጣት ነው ሲል ተናግሯል። በክለብ ደረጃ ድንቅ ብቃቱን እያሳየ የሚገኘው ፋርሚኖ ሎፔዝ እና አንጋፋው አጥቂ አልቫሮ ሞራታ በጉዳት ምክንያት ዘንድሮ ያልተሰለፉት ማለት ስፔን በሜዳው ተገኝተው ለመደገፍና ወደ ኒው ጀርሲ አሜሪካ እንደሚጓዙ ታውቋል ማለት ነው። የታሪካዊው ትውልድ ጥሪ የላሮሃ እግር ኳስ ፌዴሬሽን በሊጉ ማጣሪያው ላይ ማለት ነው የተሳተፉ ሁሉንም ተጫዋቾች ለዚህ ታላቅ ጨዋታ የጋበዘ ሲሆን በተጨማሪም የ2010 የዓለምን ዋንጫን ያነሱ ታሪካዊ ስኳድ አባላት በክብር እንግድነት ስቴዲየም ተገኝተው ቡድናቸውን እንደሚያበረታቱ ተረጋግጧል። የመረጃው ምንጭ ሙንዶ ዶፓርቲቮ። መረጃውን ሼር አድርጉ። ማን ያሸንፋል? ከአርጀንቲና በኩልስ ምን ተባለ የሚለውን አሁን አሰማችኋለሁ። ከ20-30 ደቂቃ በኋላ ጠብቁኝ።